ከንቲባ አዳነች አበቤ ኦሮሚያ ክልል ከአዲስ አበባ ማግኘት ስላለበት ልዩ ጥቅም በተመለከተ ምን አሉ? ኢትዮጵያ ፊቷን ወደ ዚምባብዌ አዙራለች። ቲክታከሮች ለምን ያለቅሳሉ? ኔታንያሁም ያመረሩም መስለዋል። ሩሲያና የአውሮፓ ህብረት የቃላት ጦርነት ጦፏል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 20 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በአሳሳቢ ሁኔታ እየጨመረ የመጣው የአንጀት ካንሰር በኢትዮጵያ ማወቅ የሚገባዎትን ወሳኝ መጠን እንነግራችኋለን። በኢትዮጵያ በአሁኑ ወቅት በአሳሳቢ ሁኔታ እየጨመረ የመጣው የአንጀት ካንሰር በሀገሪቱ ከሚከሰቱም የካንሰር አይነቶች መካከል በግንባር ቀደምትነት የሚጠቀስ የጤና ስጋት ሆኗል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ስፔሻሊስት ሐኪም ዶክተር ሚፍታ ደሊ እንደገለጹትም ከ90 በመቶ በላይ የሚሆነው የአንጀት ካንሰር የሚከሰተው በትልቁ አንጀት ላይም ሲሆን በአገሪቱ ካሉ 5 የካንሰር ህመምተኞች መካከልም አንዱ የአንጀት ካንሰር ተጠቂ ነው ብለዋል። በሽታው በሴቶች ላይም ከጡትና ከማህፀን በር ካንሰር ቀጥሎም በከፍተኛ ደረጃ የሚገኝ ዋነኛ የካንሰር አይነት መሆኑን ጥናቶች ያመላክታሉ ብለዋል። ይህ የካንሰር አይነት ሲከሰትም በሰገራ ላይ የደም ምልክት ማየት፣ ድንገተኛና ከፍተኛ የሆድ ድርቀት ወይም ተቅማጥና ያለምንም ግልጽ ምክንያት የሰውነት ክብደት በከፍተኛ ሁኔታ መቀነስ ዋነኞቹ የበሽታው ምልክቶች ናቸው። ለበሽታው የመጋለጥ ዕድል ከሚጨምሩ ምክንያቶች መካከል የታሸጉና በፋብሪካ የተቀነባበሩ ምግቦች፣ ቀይ ስጋና ዘይት የበዛባቸው ምግቦች ማዘውተር፣ የአካል ብቃት እንቅስቃሴ አለማድረግ፣ ከመጠን በላይ ውፍረትና በቤተሰብ ታሪክ ውስጥ በሽታው መኖሩ ተጠቃሽ ናቸውም ተብሏል። የአንጀት ካንሰር በቆየና በዘገየ ቁጥርም የመዳን ዕድሉ በጣም እየቀነሰ የሚመጣም ቢሆንም በጊዜ ከደረሰበት ግን ሙሉ በሙሉ የመዳን ዕድሉ ከፍተኛ ነው ተብሏል። በሽታው ገና ሳይስፋፋ በመጀመሪያው ደረጃ ላይ ከደረሰም በኢንዶስኮፒ ብቻ፣ መካከለኛ ደረጃ ላይ ከደረሰ ደግሞ በቀዶ ሕክምና የተጠቃውን የአንጀት ክፍል ቆርጦ በማውጣት ማከም እንደሚቻልም ተገልጿል። ከንቲባ አዳነች አበቤ ከኦሮሚያ አዲስ አበባ ማግኘት ስላለባት ልዩ ጥቅም ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ልዩ ጥቅም በግልጽ ውይይት እንደተጀመረም ተናግረዋል። ከዚህ ቀደም ክልሉ ከከተማዋ ማግኘት ስላለባት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን አዳነች የጠቀሱም ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጡት ከቢቢሲ ጋር በአፋን ኦሮሞ ቋንቋ ባደረጉት ቃለ ምልልስ ላይ ነው። ሆኖም ውይይቱ የተጀመረው በአስተዳደሩ ውስጥ በክልሉ መንግስት ደረጃ ወይም በአስተዳደሩና በክልል መንግስት መካከል ይሁን አይሁን በቃለ ምልልሱ ላይ በግልጽ አልጠቀሰም። አዳነች አበቤ በከተማዋ ከህግ አግባብ ውጪ በዙሪያዋ ወዳሉ አካባቢዎች እንዳስፋፋ ወሰን እንደበጀለት ጠቁመዋል። የከተማዋ አስተዳደር የከተማዋ ትምህርት ቤቶች በሚካሄደው የተማሪዎች ምገባ መርሃ ግብር በክልሉና በከተማው አዋሳኝ አካባቢዎች ያሉ ተማሪዎችን ጨምሮ በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ መናገራቸውንም ቢቢሲ ዘግቧል። ብሔራዊ ባንክ በቁጠባና ብድር ማህበራት ላይ ቀጥተኛ ቁጥጥር ሊጀምር መሆኑን የህገወጥ የገንዘብ ዝውውርን ይታደጋል ተባለ። የኢትዮጵያ ብሔራዊ ባንክ የቁጠባና ብድር ማህበራት በቀጥታ ለመቆጣጠር የወሰነው እርምጃም ዘርፉ ለህገወጥ የገንዘብ ዝውውር መሸሸጊያ እንዳይሆን ትልቅ እድል እንደሚፈጥር የፋይናንስ ባለሙያዎች ገልጸዋል። ባለሙያው አቶ ገመቹ ብርሃኑ ማህበራቱ ከብሔራዊ ባንክ ቁጥጥር ውጪ መቆየታቸውም በፋይናንስ ገበያው ላይ ከፍተኛ መዛባትና የደህንነት ስጋት ደቅነው መቆየታቸውን ለጣቢያችን ተናግረዋል። የፋይናንስ ባለሙያው አቶ ገመቹ ብርሃኑ እንደገለጹትም እስካሁን ማህበራቱ የብሔራዊ ባንክ የቁጥጥር ማዕቀፍ ውስጥ አለመኖራቸው ለህገወጥ የገንዘብ ዝውውር ወይም መኒ ላውንደሪ ሰፊ በር ከፍቶ ቆይቷልን ብለዋል። ህገወጥ ገንዘብ ያላቸው አካላት የገንዘቡን ምንጭ ለመደበቅ በአባላት ቁጠባ ስም በትናንሹ እየከፋፈሉ ወደ ማህበራቱ በማስገባትም ወደ ህጋዊ የባንክ ስርዓት እንዲቀላቀል ሲያደርጉ መቆየታቸውን ባለሙያው ጠቁመዋል። አዲሱ አሰራር ግን ይህንን የገንዘብ ማጠብ ስራ ለማቆጣጠር ትልቅ እድል እንደሚፈጥር ተናግረዋል። ባለሙያ አክለውም ማህበራቱ እንደ ባንኮች ጥብቅ የካፒታልና የስራ ማስኬጃ መመሪያዎች የማይገዟቸው መሆኑን በገበያው ላይ ያልተመጣጠነ ውድድር ሲፈጥሩ መቆየታቸውንም ገልጸዋል። በተለይም አንዳንዶቹ ማህበራት እስከ 30 በመቶ ወለድ እንከፍላለን በማለትም የተጋነነ ዋጋ ለብር ሲሰጡ መቆየታቸው በገበያው ላይ የተለያየ የብር ዋጋ እንዲፈጠርና ለገበያ አለመረጋጋት ዋነኛ መንስኤ መሆኑን አቶ ገመቹም አስረድተዋል።
እንደ አቶ ገመቹ ገለጻ ከሆነም አዲሱ መመሪያ ትናንሽ ማህበራትን ከገበያ ያወጣቸዋል የሚል ስጋት ቢኖርም ይልቁንም ትላልቆቹ ወደ ማይክሮ ፋይናንስነት እንዲያድጉ ሊያበረታታቸው ይችላልም ሲሉም ገልጸዋል። ኢትዮጵያ በሚቀጥለው ዓመት በዚምባብዌ 8 ሚሊዮን ችግኞች እንደምትተክል አሳወቀችም። የዚምባብዌው ዘ ሄራልድ ጋዜጣ እንደዘገበውም የኢትዮጵያ መንግስት በሚቀጥለው ዓመት በዚምባብዌ 8 ሚሊዮን ችግኞች ለመትከል እየሰራ ይገኛልም ብሏል። በዚምባብዌ የኢትዮጵያ አምባሳደር የሆኑት ራሺድ መሐመድ አብዱል ዋሂድም ለጋዜጣው እንደተናገሩት ይህ የሚሰራው በሀገሪቱ የአረንጓዴ አሻራ ተነሳሽነት አማካኝነት ነው ብለዋል። በዚምባብዌ የአረንጓዴ አሻራ ተነሳሽነት ውስጥም መንግስትና የግሉ ዘርፍ አብረው እየሰሩ መሆናቸውም ተስፋ ሰጪ መሆኑን የጠቀሱት አምባሳደሩ እቅዱ ለማሳካት ቁርጠኝነትና ቆራጥነት እንደሚያስፈልግም አስረድተዋል። በዚምባብዌ ቢያንስ 4 ሚሊዮን ያህል የመጀመሪያና ሁለተኛ ደረጃ ተማሪዎች መኖራቸውን ገልጸው እነዚህ ተማሪዎች በችግኝ ተከላው መሳተፍ እንደሚቻል አሳውቀዋል። ጨምሮም እያንዳንዱ ተማሪ 2 ችግኝ ቢተክል 8 ሚሊዮን እቅድ ማሳካት እንችላለን ያሉት አምባሳደሩ ኢትዮጵያ በመጀመሪያው አረንጓዴ አሻራ ተነሳሽነት ባለፉት 5 ዓመታትም 47 ሚሊዮን ችግኝ መትከሏን ጨምረው ተናግረዋል። ኢማአድና የኢትዮጵያ አየር ኃይል በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። የኢንፎርሜሽን መረብ ደህንነት አስተዳደር እና የኢትዮጵያ አየር ኃይል የሀገሪቱን የቴክኖሎጂና የአየር ኃይል አቅም በጋራ ፈጠራ ለማጠናከር የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ማሂድና የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይርማ መርዳሳ በጋራ ፈርመውታል። የስምምነቱ ዋና ዓላማም የድሮን ቴክኖሎጂ ማዕከል ማቋቋምና የምርምር ስራዎች ማጠናከር፣ የመሰረተ ልማትና የላቦራቶሪ ትስስር፣ የኤሮስፔስና መከላከያ ኢንፎርሜሽን ማዘመንና የሰው ኃይል አቅምን መገንባት ላይ ያተኮሩ ናቸውም ተብሏል። በሰው አልባ የበረራ ስርዓቶች ወይም አንማንድ ኤሪያል ሲስተም ላይ ለሚሰሩ የምርምር የፈጠራና የልማት ስራዎች ዓለም አቀፍ ማዕከል የሚሆን ራሱን የቻለ የድሮን ቴክኖሎጂ ማዕከል በመገንባት ረገድም ሁለቱ ተቋማት በጋራ እንደሚሰሩም በስምምነቱ ላይ ተጠቅሷል። ከዚህ ጋር በተያያዘም በድሮን ቴክኖሎጂ ዙሪያም የሚሰሩ አካዳሚና ተግባራዊ ምርምሮች በጋራ ለማገዝም ከማሳደግ አኳያም ተቋማቱ በጋራ ይሰራሉም ተብሎ ይጠበቃል። የሁለቱም ተቋማት ውጤታማነትና ምርታማነት በላቀ ደረጃ ለማሳደግ በሁለቱም ወገን የሚገኙትን መሰረተ ልማቶች፣ የላቦራቶሪዎችና ቴክኒካዊ ግብዓቶች በጋራና በተቀናጀ መልኩ ጥቅም ላይ ማዋል በሚቻልባቸው ጉዳዮች ላይም በጋራ እንደሚሰሩም ተገልጿል። ወደ ውጭ ዜናዎቻችን አልፈናል። ቲክታከሮች ለምን ያለቅሳሉ? ከለቅሶ ጀርባ ያለው በሚሊዮን የሚቆጠር ዶላር እነግራቸዋለን። ሰዎች በባህሪያቸው ሀዘን መሸሽ የሚፈልጉ ቢሆንም በማህበራዊ ሚዲያ ላይ ግን አሳዛኝ ይዘቶች የሚከታተሉ ሰዎች ቁጥር እጅግ ከፍተኛ መሆኑን ቢቢሲ አጥኚዎች ዋቢ በማድረግ ዘግቧል። ይዘት ፈጣሪዎች የሰዎችን ትኩረት ለመሳብ ሆን ብለው ቁጣን የሚቀሰቅሱበት መንገድ ወይም ሬጅ ባይት ሲባል፣ በተመሳሳይ ሁኔታም ሀዘኔታና እንባን በመቀስቀስ ተከታይ ለማፍራት የሚጠቀሙበት ጥብቅ ደግሞ ሳድ ባይት በመባል ይታወቃል። የቲክቶክና የኢንስታግራም አልጎሪዝም የቀመር ስርዓት ሰዎች ብዙ ደቂቃ የሚያጠፉበትና አስተያየት የሚሰጡበትን ይዘት ይበልጥ ወደ ብዙ ህዝብ ስለሚያደርሰው ተጽዕኖ ፈጣሪዎች ይህንን ቀመር ተረድተው ስሜት የሚነኩ ይዘቶችን በስፋት ይለቃሉ። ማህበራዊ ሚዲያ ላይ የሚለቀቁት የሚያሳዝኑ ምስሎችም ሆኑ ቪዲዮዎች ሙሉ በሙሉ እውነተኛ ላይሆኑ ይችላሉ። እንዲያውም በሰው ሰራሽ አስተውሎት የተዘጋጁ የህፃናትና የተጎዱ ወታደሮች ምስሎች በሚሊዮን የሚቆጠር እይታን ያተርፋሉ። ቲክቶከሮች ራሳቸውን እያለቀሱ የሚቀርጹበት አልፎ ተርፎም እንዴት ማልቀስ እንደሚቻል ስልጠና የሚሰጡ ገጾች ያሉበት ዋና ምክንያቱም ብዙ ተመልካች ማግኘት ማለት ብዙ ገንዘብ ማግኘት በመሆኑ ነው። የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የሚከፍላቸው ይዘታቸው ለብዙ ሰው መድረሱን ተከትሎ በመሆኑም ስኬታማ መሆንና ገበያቸውን ለማሳደግ የሰዎችን ስሜት መኮርኮርና እንባን ለገበያ ማቅረብ ቀላሉ መንገድ ሆኖላቸዋል። በሌላ በኩል ሰዎች እንደዚህ ያሉ አሳዛኝ ይዘቶችን በብዛት የሚመርጡበት የራሱ የሆነ ማህበራዊና ስነ ልቦናዊ ምክንያቶች እንዳሉም ጥናቶች ያመላክታሉ። አንዳንድ ተመልካቾች በበይነ መረብ ላይ የሚያሳዝኑ ነገሮችን በማየት የራሳቸውን ውስጣዊ ሀዘን ለማስታገስና ብቸኝነታቸውን ለመጋራት ይገለገሉበታልም ሲል ጥናቱ አሳውቋል። እስራኤል የደቡብ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ ካሳሰበች በኋላ ጥቃት ሰነዘረችም። የእስራኤል ጦር የሂዝቦላ መሰረተ ልማት ያላቸውን ኢላማዎች በመምታትም በደቡብ ሊባኖስ ላይ አዲስ ጥቃቶች ማድረሱን አሳውቋል።
ባለፈው ረቡም የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ርቀት ላይ ከሚገኘው የዛራህኒ ወንዝ በስተሰሜን ወዳለው አካባቢ እንዲሸሹ ማሳስቦ ነበር። እንዲሁም መከላከያ ሰራዊቱ ሂዝቦላ በተደጋጋሚ የተኩስ አቁም ስምምነቱን ጥሷል ሲልም በመክሰስም ከፍተኛ ኃይል እርምጃ እንደሚወስድም ገልጿል። እስራኤል ራሷ የተኩስ አቁም ስምምነቱን ጥሳለች ሲል የከሰሰው ሂዝቦላ በበኩሉም ታጋዮቹ ረቡዕ ዕለት እስራኤል ወታደሮች ጋር መጋጨታቸውን አሳውቋል። የሊባኖስ ብሔራዊ የዜና ወኪል እንደዘገበው ከሆነም ሐሙስ ጠዋት 2 የእስራኤል ጥቃቶች በጢግሮስ ከተማ ላይ የሰነዘሩም ሲሆን ይህም በአንድ ህንፃ ላይ የእሳት አደጋ አስከትሏል። እንደዚሁም በከተማዋ በስተምስራቅ የሚገኝ ሌላ አካባቢም ላይ ከፍተኛ ጥቃት አድርሷል ሲልም ባወጣው መግለጫ አሳውቋል። ሰርጌይ ላቭሮቭ የአውሮፓ ህብረት የውጭ ጉዳይ ኃላፊ ንግግርን የማይረባ ሲሉ አጣጣሉ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲሷ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጃንካ ካላስ የሩሲያን የጦር ኃይል ለመገደብ የሰነዘሩትን ሀሳብ የማይረባ ወይም ቅሊት ሲሉም ተችተውታል። ካጃ ካላስ በቅርቡ በሰጡት መግለጫም ሩሲያ ወደፊት ለጎረቤቶቿ ስጋት እንዳትሆን ወታደራዊ አቅሟ ሊገደብ ይገባል የሚል ፍንጭ ሰጥተው ነበረ። እዚህ ምላሽ የሰጡት ላቭሮቭም እንዲህ አይነቱ አስተሳሰብ ከእውነታው የራቀና የአውሮፓ ህብረት አመራሮች ያለባቸውን የዲፕሎማሲ ግንዛቤ እጥረት የሚያሳይ ነው ሲሉ አጣጥለውታል። ሚኒስትሩ አክለውም የአውሮፓ ህብረት በሩሲያ ላይ የሚከተለው የጥላቻ ፖሊሲ በክልሉ ሰላም ለማምጣት እንደማይረዳ ገልጸዋል። ቀድሞ የኢስቶኒያ ጠቅላይ ሚኒስትር ጃካ ካላስም በሩሲያ ላይ ባላቸው ጠንካራ አቋም የሚታወቁም ሲሆን በቅርቡ ነበር ጆሴፍ ቦሬልን በመተካት የአውሮፓ ህብረት ከፍተኛ ዲፕሎማሲ ኃላፊ ሆነው የተሾሙትም። በሞስኮና በብራሰልስ መካከል ያለው ግንኙነት በዩክሬን ጦርነት ምክንያት እጅ የከፋ ሁኔታ ውስጥ ባለበት በዚህ ወቅት የሁለቱ ወገኖች የቃላት ጦርነት ይበልጥም እየተካረረ መጥቷል ሲል የዘገበው አረቢያ ኒውስ ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 20 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።